በምክክር ያልተፈቱ የሐሳብ ልዩነቶችና አለመግባባቶች በጠላትነት ለመፈራረጅ በር ከፋች የመሆን ዕድላቸው ሊያበቃ ይገባል። እስካሁን የከፈልነው ዋጋ ከልክ ያለፈ ነው። ለምንስ አንድ ሰው ይሙትብን? ለምንስ እናቶች በሐዘን ይቆራመዱብን? ለምንስ ወላጅ ያለ ጧሪ ይቅር? ለምን ሲባልስ የኢትዮጵያ ወጣቶች ተስፋቸው ይጨልም? ለምንስ ሲባል ድህነት ቤቱን ይስራብን? ነገ ሳይሆን ዛሬ በቃን ልንል ይገባል። ሀገር የሚያቆመው ሰው ነው። ሀገርም የምትጸናው በልጆቿ የሐሳብ ልዕልናና ትልቅነት ነው። እኛ ኢትዮጵያውያን የችግሮቻችንን መንስኤ ለመለየት ተከባብረንና ተደማምጠን ለመመካከርና መግባባት ላይ ለመድረስ ከማንም የምናንስ ሕዝቦች አይደለንም። ይልቁንም ይህንን ባህል ቀድመን ለዓለም ያሳወቅነን እንጂ። የተከበረው የአማራ ክልል ሕዝብ ልክ እንደ ሌሎች ኢትዮጵያውያን ወገኖቹ በሀገራዊ ምክክር ሂደቱ በንቃት በመሳተፍ የሚፈልጋትን ሀገር በጋራ በመገንባቱ ሂደት የበኩሉን አሻራ የማሳረፍ ታሪካዊ አደራ እና ኃላፊነትም ጭምር አለበት።